ወዴት ነው ሩጫው ይላል ኢዙ። ጆሲም ምን አገባህ ጭራሽ መውጫና ምግቤን ማጣራት ያምራሃል ወይ? ባጣራ ምን ችግር አለ ነው እየደበቀው ነገር አለ ወይ ይላል ኢዙ። ጆሲም ምንድነው የምንደብቀው? ምንድነው የምደብቀው? እኔ እናንተ የምንፈልገው እናንተ የጋራ የምንፈልገው ነገር አለ ወይ? ምንም ነገር የለም ይላል ጆሲ። ኢዙም የለም እንዴ አለው። እኔ እስከማውቀው ድረስ ምንም ነገር የለም። እኔ የምለው እትወናው ላይ ትቆያለህ ወይ አለው ኢዙ። ጆሲዬም ማለት ለማንኛውም በኋላ ፖሊስ ይዤ ስለሚመጣ ለፍተሻው ተዘጋጅ ይላል ኢዙ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ፕሊዝ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ አመሰግናለሁ። እንግዲህ ያው በአንድም በሌላም ጆሲን ስለሚጠረጥረው ኢዙ ዛሬ አግኝቶታል። ፊት ለፊት ቆመ። ከዛ በኋላ ይሁንና የጆሲ አፍ ይንቀጠቀጣል፣ ሲያወራ ደግሞ ይንበደብዳል። ያው ምን ልበላችሁ ብቻ ስራ ያለበት ሰው እያንዳንዱ ነገር ያንዳንዱ ፊዚካሉ በደንብ እያስታወቀበት ነበረና ፖሊስ ይዤ እመጣለሁ፣ ፖሊሱን ይዤ ስመጣ ለፍተሻው ተዘጋጅ ሲለው ጆሲ ፖሊስ አለው። አዎ ፖሊስ። ምን ነው አልክ አለ ጆሲ። ኢዙዬም እሱን አብረን ብናየው አይሻልም? ገንዘብ ምንጭ እንዳጣሩልኝ ብለህ ነው ወይ? ምን ያህል ገንዘብ እንዳለኝ እንደዚሁም ደግሞ ምንጭን እንዳጣሩልህ ነው ወይ ይለዋል። የምን ገንዘብ ነው ይላል። እንደሚያኖራት ትንሿዬን ተንገብግበህ ወስደህ እንዴት እንደምታኖራት ግራ ገባህ አይደል አለ ጆሲ። ጨረስክ ወይ አለ ኢዙዬ። ጆሲዬም ተጨማሪ ተፈለክ አለ ልበልልህ ወይ? ትንሿ የት ናት አለ ኢዙዬ። ትንሿ የት ናት? አቤት ትንሿ የት ናት? ሱቅ ልካት ቆይታብ ነው አለ። እንግዲህ እንደምናውቀው በእነ አሌክስ የገንዘብ ከፍሎ ያስወሰዳት ጆሲዬ ነው። ቤት እንደዚሁም ደግሞ እኔ ቤት ውስጥ ተጠፋሁ ማን ነው ቤት ውስጥ ተተቀመጥኩ ቤት ውስጥ ከሆንኩኝ በየቦታው ካልታየሁኝ እኔን ስለሚጠረጥሩኝ ወደ እኔ ስለሚመጡ እስቲረሳሳ ድረስና ነገሩ እስኪበርድ ድረስ እናንተ ተራ በተራ ትጠብቃላችሁ ባለው መሰረት ጆሲ አሁን ላይ በእነ አሌክስ ተራ በተራ እየጠበቋት ነው ማለት ነው ትንሿን። እና ትንሿ የት ናት ሲለው አቤት ምን ነው ሱቅ ልካት ቀርታብህ ነው ይላል። የማወራውን ወደ ቀልድ አትቀይረው ጆሲ። ትንሿ የት ነው ያለችው አለ። ጆሲዬም እኔ ምን አቅላለሁ ጤና የለህም እንዳንተ ሰውዬ አለ። ኢዙዬም ምንም እንደማያውቅ አታስመስል አንተ ሰው አታስመስል። መጀመሪያ እሷን መጠበቅ ሳትችል የወሰድካት አንተ ነህ። አንድ ነገር ትሆንና አንላቀቅም አለ ጆሲዬ። አንላቀቅም አንድ ነገር ብኮን አንላቀቅም። ኧረ እባክህ አለ ኢዙዬ። የምንላቀቅ እንዳይመስልህ ትንሿዬን ምርጫዋን አክብሬላት እንጂ አንተን ፈርቼ እንዳይመስልህ። እኔ የትንሿን ምርጫ ብቻ ነው ያከበርኩት፣ ሌላ ነገር ግን አንተን ፈርቼ አይደለም። እንግዲህ ብቻ በተናገረውና ባለው መሰረት ጌዲዮንን አንገቱን ብሎ ወደ ቤት አንጥቶት ነበር። አንጥቶም አረግዬ ቤት አሳርፎት ነበር። እጅና እግሩን አስሮ መቅደን አንቺ ጠብቂው፣ ሀረግዬ ደግሞ ኔጋ የምናወራው አለ ብሎ ሀረግዬን ይዟት ይወጣል። መቅደዬም እዛ እሱን እየጠበቀች ነበረ። በመጨረሻ ጌዲዮን ነቃ። የት ነው ያለሁት? ምንስ ነው እየሰራሁ? ምንድን ነው አለ። መቅደዬም ፍርድ ቤት ነው ያለኸው? ፍርድ ቤት ነው ያለኸው? ለምንድን ነው ፍርድ ቤት ያለሁት? አንዳንድ ነገር ልትጠየቅ ስለ አንዳንድ ነገር ልንጠይቅህ አሁን ያለኸው ፍርድ ቤት ነህ ትለዋለች መቅደይ። ምንድን ነው የምትጠየቀው ሲላት ምናምን ታለች። በኋላ አንቺ ያምሻል ወይ ምን ትላለህ አለችው። ለምንድን ነው ያሰርሽኝ? አደልቤ ልሸጥህ ነው አለች መቅደይ። አለ ሰምተሃል እባክህ አሁን አትለፍልፍብኝ፣ አርፈ ተቀመጥ ትላለች መቅደይ። ጌዲዮንም ትሰምኛለህ? ነስቼ
አይነ ስብሽን ታላጠፋልሽ ነይ ፍችልኝ፣ ተነስቼ አይነ ስብሽን ታላጠፋልሽ ነይ ፍችልኝ አላት። መቅድም ሳና ለመፈታት የምትለምነኝ ሰውዬ አይኔን ለማጥፋት ታስባለህ ወይ አለች መቅደስ። መቅደስ አላት። ወየ ጌዲ ይሄን ስም ግን ምን ላድርገው አለች። በፈጠረሽ ፍችኝ አላት። ሰውዬ እስር ቦታ እኮ አይደለም ያለኸው፣ ምንድነው ፍችኝ የምትለው? ምን እያረግሽ እንደሆነ ግን ታውቆሻል ወይ ይላል ጌዶ። መቅድዬም አዎ ምን ነው ምን አይነት ኮንፊደንስ ነው ያለሽ ይላታል። ምን አደረግኩኝ ማሪ አለችው። ማሪ አትበኝ አንቺ ማሪ ያሳጣሽና ማር አትበኝ አላት። ደሞ ማር ትለኛለች እንዴ ትንኝ አላት። መቅድዬም ማን ነው ትንኙ? እኔ ነኝ ወይ ትንኙ? ታሳማ እኔ ነኝ ትንኟ አንተ አሳማ አለችው። ለምን ፈተሽኝ አናወራም? እንግዲህ ፍችኝና ወንድ ከሆንሽ ወንድነትሽን ፈተሽኝ፣ ማን ወንድ እንደሆነ እንታያይ አላት። እኔ መቅዲ ጠፋሁ። ከተቀመጠችበት ተነስታ እንዴት ሰው በዚህ ልክ የመሞቻውን ጊዜ ያፋጥናል ትትለው በድንገት እንየመጣች። እንግዲህ እንደምናውቀው ለዚህ ሁሉ ነገር የዳረገው ጌዲዮ በእንዬም ነው። ምክንያቱም እንዬን ይወዳታል። ቡቻ ሲወጋ በሰዓቱ እንየዛ ቦታ ላይ ስትደርስ ተገትሮ ነበር፣ ማምለጥ አልቻለም ነበረ። ምክንያቱም ስለሚያፈቅራትና ስለሚወዳት ልቡ እንዳለ ወደ እሷ ሲል አንተ አፈርደቼ ብላና ልታስበላን ነው ወይ ብሎ አሌክስ በሰዓቱ ተቆጥቶት ነበር። በማግስቱም ብዙ ነገር ደርሰው ነበር። አሁንም በእኑዬ የማይጨክነው ጌዲዮ መጨረሻም በቡቻ እጅ ወደቀ። ከዛ በኋላም የሚገርመው ነገር ወደ ሀረግ ወደ ተከራየችው ደግሞ የነንዬ ያክስቷ ቤት ነበረ። እዛ ይዟን መጣ። በሰዓቱ አሁን እንግዲህ መቅደስ ተፋጠው ባሉበት እንዬ መጣች። ምንድን ነው አለች መቅደስ። ይቅርታ እንዬ መቅደስ አሸንጉሊት ነው ተደበረሽ ነይ ተጫዎች እንድትጫዎችበት አለች። ኑ አለ ስሜን አትጥራ አንተ አለች እንዬ። ጭራሽ ትተዋወቃላችሁ አለች መቅዲ። ጭራሽ ትተዋወቁልኛላችሁ እንዴ? አንተዋወቅም አለች። ለዛ ነዋ በመታወቂያ ስማችሁ እምትጠራራ። እኔ የምለው እናንተ የሌላችሁበት የለም ወይ አለች እንዬ። ጌዲዮም ቆይ አንቺ ነሽ ወይ ያሳሰር? መቅዲም ጌታዬ እሷ መቼ ስራ ፈታችና ነው ካንተ ጋር እምትታጋ? መቅዲ ለምንድን ነው እዚህ የመጣው አለች እንዬ። ደበረኝን ለምን ትቆጭኛለች ካለቻ በኋላ እንዬ ልትወጣ ስትል ጌዲዮ እኑ አላት። ምን አንዴ እናውራ ወይ አለ። መቅዲም ምን አባህ ነው የምታወራት? ምንድን ነው የምታወራው? ገባሽ አላት። እንዬም አትጭሁባት ሰውዬ አትጭሁባት ያለች። መቅዲም አየሽልኝ አይደል አለች። እንዬም መቅድዬ አንዴ ላውራው እንዬም መቅድን አስወጥታ 5 ደቂቃ ብቻ ላውራው ትላታለች። መቅደስም እሺ ብላ ከወጣች በኋላ እንዬ ምንድን ነበር አለችው። እንዬ ይቅርታ ነበር ጥያቄው። እሺ እኑ ይቅርታ ጠረሽ ምንሽ ነው እንደዚህ ደረቅ መልስ አትስጭኝ፣ ምንሽ ነው አለ። ቆይን የምለው ሰው መፈታተን በጣም ያዝናናችኋል አለች። አልሰሚን ግባ ማለት አሁን ነው፣ ማዝናኛ ሳይሆን ገንዘብ ማግኛቸው ነው። ጆሲ እስከፈለጉት ድረስ ከፍሏቸዋል። እነሱም የፈለገውን ነገር ሊሰሩለት። ስለዚህ ለመዝናኛ ሳይሆን ለቢዝነስ ነው እንጂ መዝናኛቸው አይደለም። ገንዘብ ለነሱ ምንድነው? መዝናኛቸው ይቅርታ ቢዝነሳቸው ነው። ሰው ማገት፣ ሰው መውጋት፣ ሰው መደብደብ ቢዝነሳቸው እንጂ መዝናኛቸው አይደለም።
እንደዛ እኮ አይደለም እንሻ ያው አለ አይደለ እኛ የምንሰራቸው ስራ ትንሽ ድፍረት ይፈልጋሉ። ለዛ ነው እባክህ ስተትህን ለመሸፈን ሌላ ውሸት ደግሞ እንዳትዋሽ አለችው። ኧረ አልዋሻሁሽም እኮ እንዬ አለ። ኧረ እባክህ እንሙች እኔ ልሙትልሽ ከልቤ ነው። ግድን እጌዶ ፊት እንዬን ሲመታት ይወዳታን አይወዳትም በድፍረት ስራውን ይቀጥላን አይቀጥልም በሚለው ነበረ እፊቱ የመታት። ምንስ አይነት ምን ይሆናል በሚል አሌክሶ እኑዬን መጀመሪያ ጌዶ እኑን ምታት ሲለው አልመታትም ሲለው አንተ ካልመታት እኔ መታት አለሁ ብሎት ነበረ። ከዛ ሲመታት አሁን ዛሬ ያንን ጥያቄ ያቀረበችለት እሺ እኔ የተመታሁት በምን ምክንያት ነው? ምክንያቱን አሁን ታስረዳኛለህ ወይ የተመታሁበትን ስትለው እኔን ለማየት ነው የኔን ነገር ለማየት ነው አልዋሸሁም አለ። የመታኝ ቡቻን ወቅታችሁ ስትሮጡ እኔን አይተኸኝ ስትቆም ስላየህ ነው አይደል አለችን አለ። ኦኬ ለኔ ያለህን ስሜት ለማየት ነው ፊት ለፊትህ የመታኝ። ለኔ ያለህን ስሜት ትወደኛለህ አትወደኝም ለማረጋገጥ ነው እፊትህ የመታኝ አለችው። ሲጀመር ለኔ ስሜት ይኖርሃል ብሎ እንዴት አሰበ? በቅጡስ ታቀኛለህ ወይ? እሱ ዝም ብሎ ነው ይላል። እንየም ይኸውልህ ለኔ የተለየ ስሜት እንኳን ካለ አንድ ነገር ምን ነው ባላለኝ ምናምን ልትይኝ ነው ወይ አላት። አዎ አለኝ እንግዲህ እንዬን አቤላም ይወዳታል፣ በጣም ነው የሚወዳት። በሌላ በኩል ደግሞ ወይዘሮ አሰለፍ ኢዙን እንድታገባላት ተለይ ዘለለኝ ነው። ምናልባት እንዬን ጆሲ ወስዷት ተቀረች ነገጧት ኢዙ እኑን የማያገባበት አንዳች ምክንያት አይኖረው። እንግዲህ እንዬና ጌዶ ሲጨቃጨቁ አቤላና ልዑሌ መጡ። አቤል ና እኔ ጋር ተቀመጠ አለችው። ይሄ ደግሞ ማን ነው እዚህ ያስቀመጠው? ምንድን ነው አለ። ደግሞ ትጨቃጨቃላችሁ፣ ስለምንድን ነው የምትጨቃጨቁት አለ አቤል። ጌዶም ትሰማኛለህ፣ ይሄ የኔና የእሷ ጉዳይ ነው፣ አንተን አይመለከትህም። እንዬም የገባት አራዳ ስለነበረች ትሰማኛለህ፣ እኔን የሚመለከተኝ ነገር ሁሉ እኔን የሚመለከት ነገር ሁሉ እሱንም ይመለከተዋል። እኔም መጠየቅ የምትፈልገውን ነገር ሁሉ እሱን ጠይቀው አለችው። እሱን ጠይቀው ገባችልን። ሁሉ ብር የምከፍላችሁ እኮ በስርዓት እንዲሰሩ ነው አለ። ጆስዬ ተበሳጭቷል። ምን ነው እኮ አልገጭምህም አለች ወይ? ምን ነው ተበሳጨ ይላል አሌክሶ። የሚያሳዝነው ነገር በመጨረሻም ጆስዬ መቅዲን መተዋት። ዛሬ ደግሞ መቅዲ ታግታለች። አሁን ላይ የና አሌክስ ግሩፕ ኃይልና ጉልበት አለው። እንደዚሁም ደግሞ ጨካኝና አረመኔ ናቸው። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ ውዶቼ፣ ወዳችኋለሁ።